እሺ ዛሬ ከፓላስ ጋር ጨዋታ አለን ማለት ነው። ተስተካካይ ጨዋታችን ማለት ነው። ገብቷል? ትቋጥራለህ፣ የአርሰናል ደጋፊ ትቋጥራለህ። ይሄን አውቃለሁ። በስንት ሰዓት ነው የምንተዋወቀው? እኔ ደግሞ በበርንሌይ እንኳን ቦይስታ ማለት በበርንሌይ ተስፋ አልቆርጥም። ከበርንሌይም አልፎ በፓላስ መጨረሻ ላይ ተስፋ አልቆርጥም። እስከ መጨረሻው ድረስ ታገላታለሁ። እኔ ከመቋጠር ወደኋላ አይደለም። ትፈራለህ፣ እኔን ትፈራለህ። በቃ ሲቲን ከኋላ ትፈራለህ። ሌላ ቲም ወይ ዛሬ ጣልና ጋርዲዮላ ገላግለን ካልሆነ በቃ እንጂ እኔ አላቅም። ዛሬ ዊን አድርገን ከዛ ቅዳሜ ያለን ከዛ ቦርንሞዝ ነው። ይሄ እንኳን አያስፈራኝም። ቦርንሞዝ ነው የሚያስፈራኝ። በበርንሌይ ተስፋ አልቆርጥም አልኩ። እንኳን ይሄ አይደለም በበርንሌይ ተስፋ አልቆርጥም። ወይ ካልሆነ ዛሬ ገላግለን ሙሉ በሙሉ እኮ አርሰናል ጋር ያለው እኮ የዋንጫው ጉዳይ በቃ በራሱ እጅ ነው። ኦልሬዲ ከኛ እጅ ወጥቷል እኮ እሱን አንካካድም። ግን በበርንሌይ ተስፋ አልቆርጥም እኔ። ወይ ደግሞ በበርንሌይ ተስፋ አልቆርጥም ወይ ዛሬ ገላግለኝ አለቀ። የቋጠሮ ቀን ይላል አባቴ። ለውጡ ግን ማን ነው? እንደ ወያላ እኛ ስንቋጥር ለሌላ ክለብ እንደዚህ እንዲሆን ምናምን እጣፋንተው ምናምን እንትና እንዳይበላ ሳይሆን እኔ እንድበላ ነው። ከባድ ደግሞ በለዋለሁ። ሳልጮት ነው በለው። ዛሬ ነው ማረጋገጠው። ከዛ በርንሌይን ስለጥፋት ተረጋገጠ ማለት አንተ በርንሌይ ምናምን እያልክ ገና የሚቀጥለው ቅዳሜ ምናምን የሚደረግ ጨዋታ ላይ ታስባለህ። ዛሬ ስራን ስራ እስቲ መጀመሪያ ኢቲአር ስለሆነ ነው ምናምን እንዳትለኝ አባቴ። እሱን ለፎረስት ትነግረዋለህ ነው የምልህ። ገባህ አይደለ? ዛሬ ላይቭ ላይ ታገኙናላችሁ። ታውቃላችኋል። ለቋጠሮ ብዬ ፍሬን ገብሬ ላይቭ ስገባ ሲሪየስ ጉዳይ ነው የምለው። ፓላስ የልጅነቴ ፓላስን ከዌስትሃም አንጻር ምን ያህል እንደምወዳት ዌስትሃምን ምን ያህል እንደምጠላው ፓላስን ምን ያህል እንደምወደው አሳይቻችኋለሁ። ከዚህ በፊት ነግሬያችኋለሁ። ጠርዳኝ እና ዛሬ ደግሞ ፓላስ በጣም እንደምወዳት ልታሳየን እንችላለች። በጣም እንደምወዳት ኢስማኤል ሳር በቃ ገባሽ አይደለ? ኢንግሊሜን ኢንዲያ ያጠፋውን ጥፋት አንቺ ታርሚያለሽ። ገባሽ አይደለ? ጆን ፊሊፕ ማቴታ ቡም 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 ማቴታ ኢን ዘ ሩም ተረዳኝ። አንተ ደግሞ እንደ ቤቶ ደደብ እንዳትሆን፣ እንደ ኢጎር ቲያጎ ደደብ እንዳትሆን። ደደብ ነህ ግን የተሳካልህ ደደቡን እስቲ በእናትህ ተረዳኝ አይደለ? ከሞን ይሆን የአርሰናል ደጋፊ ሆይ ለምንድን ነው ዛሬ እንዴ የተዘናጋኸው? ምንድነው ችግርህ? ምንድነው እንዴ? እያንዳንዱን የቋጠሮ አጋጣሚዎች መጠቀም አለብን አልተባባልንም ወይ? የኛ ቡድን የቀሩትን ጨዋታ ስለማሸነፍ ያስብ፣ እኛ ደግሞ የቀሩትን የሲቲ ጨዋታዎች በሙሉ በመቋጠር ዙሪያ ላይ በርትተን እንስራ አልተባባልንም ወይ? ትወጥራለህ አሁን አትወጥርም? እኔ ዛሬ ፓላስ የሚያሸንፍ አልመስለኝም። ግን ምናምን አትበል እንደዚህ በቃ መቋጠር ካለብህ ወጥረህ ቋጠር። ሲቲ ለምን እዛ ኮረደው ቲም ጋር አይጫወትም? አይደለም እንደ ፓላስ ካለ ለንደናዊ ከአርሰናል ጎን ቋሚ ኤዜን የመሰለ ተጫዋች መጋቢ ቡድን ሲጫወት እንዴት ነው ከጎኑ ማትቆም? አሁን ትወጥራለህ አትወጥርም? ንገረኝ በቃ። ወጥረ ነው መቋጠረው። ይኸውልህ ፓላስ 10 ሚሊዮን ውሃ እንዳይበላው ከፈለክ ማለት ነው በዚህ ጨዋታ ላይ የሆነ ነገር ማድረግ መቻል አለብህ። በቃ መላው ቋሚ ተጫዋቾችን አሰነፈ የማያዳግም ጥቃት ሲቲ ላይ በመፈጸም ወይ ማሸነፍ ወይ አቻ መውጣት አለብህ፣ ግዴታ ነው። ከሜዳ ውጪ ነው የምትጫወተው አውቃለሁ፣ ግን አንተ ሲቲን ከበድ ከሚሉት ቡድን አንዱ ስለሆንክ ማለት ነው ወሳኝ ነገር ልታሳየን ይገባሃል ነው የኔ ሐሳብ ፓላስ። ከዛ ውጪ ግን የአርሰናል ደጋፊ አሁን ትቋጠራለህ አትቋጠርም? ይሄንን ነገር እንደ ቀልድ አልፎ ቦርንማውዝ ላይ በንቋጠር ነው የሚሻል ልትል ነው? አልፎ ጥለው ሩም ላይ ቋጠር ነገርኩ። ጀማው ወጥሩ ምንም መብት አይወጥሩ እንዴ